ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል በአዲስ አበባ አዲስ ኢንተርናሽናል ኮንቬንሽን ማዕከል መካሄድ ጀምሯል። ይህ ዝግጅት ምስራቅ አፍሪካን በባህል በኪነ ጥበብ የማስተሳሰር ዓላማ አለው። ምን እውነት አለ የሚለውን ወደ እናንተ የምናደርስ ነው የሚሆነው። This festival is actually promoting culture. በእውነቱ ይህ ፌስቲቫል በሀገራት መካከል ያለውን ባህል የሚያስተዋውቅ ነው እና ምን እንደማስበው እንዲህ በአንድነት ለአንድ ዓላማ መሰባሰባችን በጣም ጥሩ ልምድ ነው። ለምሳሌ እኔ የኢትዮጵያውያንን ያጨፋፈር አይነትና ይዘት አይቼዋለሁ፣ ወድጄዋለሁ። በአጠቃላይ ይህ ፌስቲቫል ሀገራቱ ባህሎቻቸውን ለማስተዋወቅ እድል ይከፍታል። So I think that's really nice. So this dance represents cows in my country. When you do like that, you're representing cows in my country. ስበርሳችን የባህል ልውውጥ ምናደርግበት ነው። አንዱ ላንዱ ያው ኩራት ነው፣ አንዱ ላንዱ ጌጥ ነው። ስለዚህ ከሌሎች ሀገራት የመጡ ከአፍሪካ ሀገራት የመጡ ባህሎቻቸው ያያየን ነው። እንደ ኢትዮጵያን ደግሞ ብዙ ባህል አለን። ስለዚህ በአንድ ማዕከል እንደዚህ አይነት አለባበሳችን፣ አጨፋፈራችን፣ የባህል ምግባችን ይዘን መገኘታችን ትልቅ እንደ ኢትዮጵያም ያለንን አቅም ማጉላት ነው። ፈረንጆቹ ክሬቲቭ ኢንደስትሪ ሲሉታል። የፈጠራን ኢንደስትሪ ማበረታታት ሀገራቶች ኢኮኖሚያቸውን በዛ ሲገነቡ አይተናል። ፋሽን የራሱ ቋንቋ ነው፣ ሙዚቃ ቋንቋ ነው፣ ፊልም ቋንቋ ነው። ከዓለም ጋር የምትገናኝበት ማን መሆንህን፣ ፊሎሶፊህን፣ መረዳትህን፣ ዓለምን የምታይበትን፣ ሀገራትህን የምታስተዋውቅበት፣ ባህልን ማንነትን በዛው የምታሳይበት ነው። በጣም ትልቅ ፕላትፎርም ነው፣ እድል ነው ብዬ አስባለሁ። ጭፈራ የድራሸ ፊላ ነው። በደቡብ ውስጥ ነው የሚገኘው። ደግሞ ጫወታችን በብዛት ሰርግ ጊዜ፣ ደቦ ጊዜ፣ ደግሞ ጥምቀት ጊዜ፣ በተለያየ በዓል ጊዜ ነው። እግር ስር ያለው ክሽው ምለው ልልዋን የሚባለው ልልዋ ይሄ የምትነፋው ከስር ሎላታ ነው። ሎላታ በጣም እንትን ያረ ሞራል ይሰጣል ማለት ነው። ከተነፋ ቶንቶልታ ካሰኒታ to come and represent our nation South Sudan. ደቡብ ሱዳንን ወክለን የመጣ ነው። የደቡብ ሱዳንን ባህላዊ ጭፈራ ለምስራቅ አፍሪካ ወንድሞቻችን እናሳያለን እና ሀገራችንን ወክለን እዚህ በመገኘታችን ደስተኞች ነን። ፌስቲቫሉ ለአፍሪካ አንድነት ወሳኝና ልዩ ነው። አፍሪካውያንን በባህልና ኪነ ጥበብ የማስተሳሰር አቅም አለው። ስለዚህ የደቡብ ሱዳንን ባህል ለኢትዮጵያ ሕዝብ ለማሳየት እዚህ በመምጣቴ በጣም ደስተኛ ነኝ። And indeed to the people of Ethiopia. እኛ ደቡብ ምዕራብ ኢትዮጵያ ህዝቦች ሉካን ቡድን ስንገናኝ ከዚህ በፊት ግብጽ ላይ የድራም ፌስቲቫል ነበረ። እዛ ላይ ኢትዮጵያን ተሳትፈን ነበር። አሁን ደግሞ እንደዚህ አይነት ፌስቲቫሎች ወደኛ ወደ ሀገራችን ሲመጣ ታላቅ ደስታ ይሰማናል።
ጥበባትና ባህል ለአፍሪካዊ ትስስር ለአፍሪካዊ ትብብር አስተዋጽኦአቸው የጎላ ነው። ይህ ፌስቲቫልም ዋነኛው ዓላማው ይህ ነው። የፌስቲቫሉ አንድ አካል የሆነው ዝግጅት በኢትዮጵያ ብሔራዊ ቲያትር እየተካሄደ ነው የሚገኘው። በዚህ ዝግጅት ላይ ፊልሞችና ቲያትሮች ይቀርባሉ። ኢትዮጵያን የሚወክሉ የተመረጡ ቲያትሮችና ፊልሞች ናቸው እየታዩ የሚገኙት። አፊኒ ጀቢና ነጥቁር አዳይ የመሳሰሉ ፊልሞች እየታዩ ነው ያሉት። በቲያትር ደግሞ በአርቲስት ጌትነት እንየው ተደርሶ የተዘጋጀው ብርሃን ይሁን ለአፍሪካ የተሰኘ ኮንቴምፖራሪ ሙዚካዊ ፕሌይ አለን። ላቭ ኤንድ ፒስ የተሰኘ ደግሞ በአስታጥቃቸው ይሁን የተደረሰ እንዲሁም በተስፋዬ ገብረ ማርያም የሚዘጋጅ እንግሊዘኛ ተውኔት ነው። እሱም እንደዚሁ የሚቀርብ ይሆናል። ምስራቅ አፍሪካ ህዝብ ሲገናኝ ስተሳሰር ሰላም እዛው ነው የሚመጣ ማለት ነው። ሌላው ለኢኮኖሚ ትስስር ትልቅ አስተዋጽኦ አለው። ለክረጥባችን ኢንዱስትሪ ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ለኢኮኖሚ ትልቅ አስተዋጽኦ አለው። ማህበራዊ ትስስር ላይ ህዝብ ለህዝቡና ማህበራዊ ትስስር የተገናኘ ቢሆንም ትልቅ አስተዋጽኦ አለው። አርት በራሱ ዝም ብሎ ኪነ ጥበቡን ብቻ አይደለም የሚያቅፈው፣ ብዙ ነገሮችን ያቅፋል፣ ያስተሳስራል። እርስ በርስ ብዙ ነገሮችን ሼር እንድትደራረግ ያደርጋል። አርቱ ብቻውን አይደለም ስትለዋወጥ፣ ፊልምን ስትለዋወጥ ብዙ ነገር ነው የምትለዋወጠው። ፊልም ውስጥ ብዙ ነገር አለ፣ ኢኮኖሚ ይኖራል፣ ከዛ ባህል ይኖራል፣ ከዛ ቋንቋ ይኖራል፣ ብዙ ነገሮችን ነው ሼር የምትደራረገው ገብቷል። ከዛ አንፃር መልካም ግንኙነት ይኖራል ብዬ አስባለሁ። ድባቡ በጣም ደስ የሚል ነበር። ፊልምምና አርቱንም ደግሞ የምስራቅ አፍሪካን የማስተሳሰር ንግድና ኢኮኖሚን እንዲሁም ደግሞ አብሮነታቸውን በማጠናከር የበለጠ አብረው የሚያድጉበትንና ብልጽግናቸውን የሚያረጋግጡበትን ሁኔታ ለመፍጠር የኪነ ጥበቡን አንድ አማራጭ አድርጎ መውሰዱ ትልቅ ድርሻ አለው ብዬ ነው እኔ የምወስደው። የሚታዩ ሁነቶች እጅግ በጣም አስደሳች ናቸው። ከባህላዊ ሁነቶችና ከኪነ ጥበብ ስራዎች ባሻገር ደግሞ የእደ ጥበብ ውጤቶች፣ ቅርጻ ቅርጽ እንደዚሁም ደግሞ የስዕል ስራዎቻቸው ጭምር ይዘው የመጡ አርቲስቶች ነበሩ ማለት ነው። ቆይታችን ይህንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። ወቱ